የሚያሳምነን ምስክር ሽጉጥ ፊት ለፊት እንደዚህ ተደቅዱብኝ ያስኩ ሰው ነው ይዘላለም እንዴት ዛሬ አሁን በዚህ በትንሽ ተቀመኔ ይኸውልህ አቤል ብትሰማኝ ደስ ይለኛል አይ ካንተ አይጠበቅም ማለት የበላበትን እጅ መንከስ ነው የሚሆንብህ እንግዲህ ያው እንደሚታወቀው እርስ በርሳችሁ ጻብ እየተፈጠረ ነው ብዙ ወንጀለኞች ያመለጡ ነው ለዛ ነው ብቻህና ብዬ ብቻህንም እንድትመጣ ያስገደድኩ እንደሚታወቀው ደግሞ ከናንተ መካከል ለወንጀለኞች መረጃ እየሰጡ በየትኛው ታይም በየትኛው ቦታ እንደምትሄዱ እየተናገሩ ወንጀለኞች እየሸሹ ስለሆነ እንደምታዩ እንግዲህ ግር ብለን ነው የመጣ ነው ስለዚህ ምንድነው አንቺ የምታውቂው የሚለው ዛሬ ምናጋልጠው ወንጀለኛ ይኖራልና ስለዚህ እሱን ጨምሮ እናውራ ና ቁጭ በል አቤል እንግዲህ እኔ እናንተ ብዙ አመት አብረን ሰርተናል በጣም ብዙ አመት አብረን ሰርተናል በጣም ነበር ማምነህ ባንተ በኩል መረጃ ለወንጀለኞች ስለደረሰ በጣም ነው ያወራሃለው ምን ማለት ነው ከልብ ነው ማለት ለስንት አመት ነው አብረን የሰራነው ለስንት አመት አብሬያችሁ የሰራዋችሁ ሰዎች መረጃ ለሰው እያሳለፋችሁ እየሰጣችሁ ተጨማሪ ወንጀለኛ አለ በነገራችን ላይ ይቀየራል አዎ ወንጀለኛ ለበሸፈስ እሺ ስለዚህ እኔ አስገቢልኝ ምስክሩን አስገቢልኝ ምስክሩን እናስገባለን አስገባለሁ ተረጋጋ እንዴ አቤል ተረጋጋ እንዴ ተረጋጋ ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ እንግዲህ ላለፉት ጥቂት የማይባሉ ወራት በአንድ ጉዳይ ላይ ስንማሰን ከረመናልና በዚህ ሂደት ውስጥ ደግሞ እጅግ በጣም ብዙ የሚባሉ ወንጀለኞችን በቁጥጥር ስር ለማዋል ችለናል ከዛ በኋላ እንግዲህ የተነሳንበት ነገር እየተሳካ መጥቷል ናቲና ማህሌትን ማግኘት የመጀመሪያ ዓላማችን ነበረ እሱ ዓላማችን እየተሳካ መጥቶ ዛሬ ላይ ደርሰናል እንግዲህ ዛሬ እጅግ በጣም ለየት ያለ ቀን ነው የሚሆነው እንደሚታወቀው እንግዲህ በጣም ብዙ ነገሮች እየተፈጠሩ ይገኛሉ እንደምታውቁት እንግዲህ አርሴማ የኛ ስታፍ የሆነች ልጅ የኛ ሜምበር የሆነች ልጅ ከኛ ጋር ለአመት ከምናምን መስራት የቻለች ልጅ ናት እንደ ቤተሰብ የምናያት ልጅ አሳልፋ ሰታን ስለነበረ አንዳንድ ጉዳዮች ከኛ ቀድሞ አቶ መስፍን እየሰማ እንደነበረ ይሄም የሆነው በሷ በኩል እንደሆነ ከሰማን በኋላ እንግዲህ ሁላችሁም አስተያየት ተሰጡኝ ነበር ውስጣችሁ ያለ ሰው ሊኖር ስለሚችል አጥራ ያላችሁኝ ነበር ከመስፍን ጋር የት ነው የምትተዋወቁ ናይ አርሴማ ቁጭ በይ ባቱ ቁምላቸው በኩል ሰምተን ነው ዛሬ ላይ አንተ ከሀገር ልትወጣ ስትል የተያዝከውና ቁምላቸው ራሱን ለማዳን ሲል ነው ወደኔ አምጥቶ እንትን ያለው እንጂ እኔ ቁምላቸው ማለት ደላላ ነው ደላላው ራሱን ለማዳን ራሱን እዛው ስለማኖር ሲል ነው እንጂ ከመስፍን ጋር የዝምድና የምንም አይነት ግንኙነት የለንም አጥቼ ነው እንዲው ተደፋፍኖ ቢቀር እንትኖች እንግዶች ይመጣሉ እኔጋ ያው ብዙ ስራዎችንም ሰራለው ብዙ ነገሮች ያው ዛቻ ማስፈራሪያ ምናምን ሊኖር ይችላል መፍራት ሊኖር ይችላል ግን ምንም ቢሆን ሁሌም ቢሆን ለህዝብ እስከሆነ ድረስ እንትን ምንለው ምን ሰራው ያው ብዙ ነገሮችን ተቋቁመን ቢሆን እየሰራው ገኛለሁ ማለት ነው መስፍንን ግን የት ነው የምታውቂው መስፍንን አስመልጠሽናል አርሴማ ባንቺ ምክንያት መስፍን አምልጦናል 2-3 ጊዜ መረጃ ለመስፍን ሰተሻል ይሄንን ሰውዬ የት ነው የምታውቂው ያደረግሽውን ነገር ታውቂያለሽ ቁጭ በይ አርሴማ ቁጭ ብለሽ አውሪ እሺ ቁጭ ብለሽ አውሪ እሺ ምንድነው የምትለኝ እሺ ምንድነው ከዚህ ወንጀለኛ ጋር እንዴት ነው ግንኙነት ልፈጥር ይቻላል አረኔ ዘላለም ምን አለ መሰለኝ በስራ ምክንያት ነው እሱን ማቀው አንተ ደግሞ ታውቃለህ እንዴ ምን ማለት ነው በስራ ምክንያት ማለት በስራ ምክንያት ማለት ምን ማለት ነው አርሴማ አንድ አመት ሙሉ አንተ እኔን ታውቀኛለህ ምን ለማለት ፈልገህ ነው ዛሬ እስቲ ተረጋጋ ምንድነው መረጋጋው አሳልፈሽ ለምን ሰጠሽን ምንም ያሳልፍ መስፍንን እቤቱ ደርሰንበት ነበር ልንይዘው የነበረን ሰው ከጃችን ያስመለጥሽው አንቺ ነሽ ምን ያህል ቢከፍልሽ ነው
እሱን ተናገሪ ይኸውልሽ አርሴማ ከኔ ጋር ሌላ ክርክር ውስጥ ልትገቢያለሽ ተረጋጋሽ እኔ ይል ምን አለ መሰለህ እኔ አሁን ስራዬን እንደነገርኩኝ ምንም እኔ ገንዘብ ምንም የማውቀው ነገር እንግዲህ የእናንተን ሐሳብና አስተያየት ወስደን ውስጣችንን የማጥራት ስራ ለመስራት ጀምረናል እንግዲህ ይሄንን ቪዲዮ ራሱ ስቀርጽ ራሴ ባቆምኩት ካሜራ ነው ምክንያቱም ከዚህ በኋላ ማንንም የምናምንበት ሰዓት አይደለም ጊዜው እየሄደ ነው ወንጀለኞችን አንድ ባንድ ፈልገን ያገኘናቸው ነው ስለዚህ ማድረግ የምንችለውን ነገር በግላችን ማድረግ የምንችለውን ነገር ለሰው አሳልፈን አንሰጥም በዚህ ሂደት እንግዲህ ዛሬ ደግሞ አንድ ተቋሚ እዚህ ድረስ መታለች እሷን ወርጄ ከዚህ ህንጻ ወርጄ ማገኛት ይሆናል ከሷ ጋር ተያይዘን ሄደን ዛሬ እንግዲህ ምንድነው የሚፈጠረው ሚለውን አሰራሩን በተከተለው በለመዳችሁበት መልኩ ሳይሆን እኛ እንዴት ነው የምንሄደው እንዴት ነው የምናደርገው ሚለውን አብረን የምናይ ይሆናል እንግዲህ ካሜራማኔ አይኖርም ካሜራማኔንም አላም ነው ለዛ ከዚህ በኋላ ባለው ሂደት ለነሱም አቅጣጫዬን አልጠቁማቸውም ወዴት እንደሚሄድ አላሳውቅም ስለዚህ እንደዚህ አድርጌ ነው መሰራው ይሄ ፕሮግራም ከተሳካ ከዚህ በኋላ በዚህ መልኩ እንቀጥላለን ማለት ነው ከዚህ በኋላ ወንጀለኞች እንቅስቃሴያችንን አይሰሙ የምንሄድበት ቦታ ወንጀለኛውን ሄደን አናጣው ማለት ነው ስለዚህ ይሄ አካሄድ በጣም ያዋጣናል ብለን ስላሰብን ዛሬ ይሄ ፕሮግራም ይሞከራል ማለት ነው አብራችሁኝ ሁኑ የዘውትር ግብዣይ ነው ዘላለም ዘገየ ነኝ አብራችሁኝ ሁኑ ሰላም እንዴት አለን ደህና ነኝ እግዚአብሔር ይመስገን በቅድሚያ ላመሰግንሽ ፈልጋለሁ በገዛ ፍቃድሽ ነው እንዳገኝሽ ያደረግሽኝ ያው እንግዲህ እንደምታዩ ዛሬ ብቻዬን መጥቼ ያገኘሁሽ ስላመንኩሽ ነው ብዙ ማቀው ነገር አለ ብዙ መናገር እንፈልገው ነገር አለ ስላልሽኝ ነው ምን ሄድበትን ቦታ አለ ብለሽኛል ሲባጠቃላይ ምንድነው ሐሳብሽ እሱን ንገሪኝና እንጀምር እንግዲህ ያው እኔም እዚህ ራሴን አጋፍጬ የሚሆነውን ነገር ነው የነገርኩ እንግዲህ ለእናንተም ጥሩ ለክትትላችሁ ጥሩ መልስ ይሆናል በያስባለሁ ከዛም ውጪ ለእናንተም ድካማችሁን እንግዲህ አሳርፋችኋለሁ በያስባለሁ አጭር መንገድ ይሆናል እስከ ዛሬ ድረስ ለፍተና ያደረግነው የሄድነውን ርቀት ይቀንሳል ብለሽኛልና እሱንም ተማምኜ ነው የመጣሁት ያው እንደምታዩ ማንንም ማመን የለብም ባልሽኝ መሰረት እንግዲህ ካሜራዬን ራሴ አቁሜ ነው እየቀረጽኩሽ ያለሁትና ለምን እንደዚህ ያልሽኝ እንግዲህ ያው እንደሚታወቀው እርስ በርሳችሁ ጸብ እየተፈጠረ ነው ብዙ ወንጀለኞች ያመለጡ ነው ለዛ ነው ብቻህንም እንድትመጣ ያስገደድኩ አንድም ሰው ካሜራማንም ይዘህ እንዳትመጣ ያልኩ ለዛ ነው እንደሚታወቀው ደግሞ ከናንተ መካከል ለወንጀለኞች መረጃ እየሰጡ በየትኛው ታይም በየትኛው ቦታ እንደምትሄዱ እየተናገሩ ወንጀለኞች እየሸሹ ስለሆነ ለዛ ነው ብቻህን እንድትመጣ ያደረኩ አንተም ደግሞ እኔን አምነኸኝ ብቻህን ካሜራህን ብቻ ይዘህ ስለመጣ በጣም አንተንም ላመሰግን ወዳለሁ የእናንተንም ልፋት እንግዲህ ቦታው ጫፍ ይደርሳል ብዬ አስባለሁ ልፋታችሁ ፍሬ ያገኛል ብዬ አስባለሁ እንግዲህ በጣም ነው ማመሰግነው እውነት ለመናገር ያው እንደምታውቂው በዚህ ስራ እኛ በፍላጎት መተው የሚያውቁትን ነገር የሚነግሩን ሰዎች ጥቂት ናቸው ወንጀለኞችን አሯሩጠን ፈልገን ከነሱ ጋር ተሯሩጠን ተጨቃጭቀን ነውና ምን ሰራው ይሄንን ልፋታችንን ስለቀነሽልን እጅግ አድርጌ ማመስገን ፈልጋለሁ ስለዚህ አሁን ምን እናደርጋለን መሰለሽ እኔም ዛሬ ካሜራማኔን መፈተን ፈልጋለሁ አብሮኝ የሚኖሩ ሰዎችን መፈተን ፈልጋለሁ ይሄ መረጃ ካልነገር ነው ወዴት እንደምንሄድ ካልነገር ነው እሱ ይፈተናል በዚህ ውስጥና ምናልባት በሱ በኩል መረጃ እየሾለከ ከሆነ ዛሬ ደን ምንጋፈጠው ወንጀለኛ ይፈራዋል በያስባለሁ ስለዚህ ባንቺ በኩልም ቢሆን ዛሬ ካሜራማኔን እፈትነዋለሁ ማለት ነው እኔም ደስ ይለኛል አሁን እናንተም ከጸብ ትርቃላችሁ የትኛው ነው ማን ነው የሚለው ነገር አንተም ለማጥራት ለመመርመር ይመቻል እና አንተም በጣም ነው ማመሰግነህ አምነኸኝ ስለመጣ ስለዚህ ወደ እኔንም ያው ስለፈራሁኝ ለዛ ነው ብቻህና ምናምን ያድርገው ስለዚህ አሁን ወንጀለኛውን ታገኛላችሁ በያስባለሁ እንግዲህ የሚወዱህም ተመልካቾችም አንተን የሚከታተሉትም እስከ መጨረሻው ድረስ ቆይተው ፍጻሜውን እንዲያዩ ጋብዛችኋለሁ በዚህ አጋጣሚ ቴንክ ዩ ጋዜጠኛ ሆንሽ ራሱ በጣም አሪፍ ነው እንግዲህ ተመልካቾቻችን አቤልን አሁን መጥራት እንችላለን ካሜራማኔ አቤልን እንጠራውና
የሆነ ካፌ ምናምን ለቦታችን ቅርብ የሆነ ቦታ ጠርተ ነው ከዛ በኋላ ወደ ወንጀለኛውን ወደ ማግኘቱ አብረን እንሄዳለን ማለት ነው። በጣም ነው አመሰግናለሁ። እንሂድ ወደ አቤል። እሺ እንግዲህ ተመልካቾቻችን ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። ከመስፍን ጋር ያለን ነገር በገዛ ስታፎቻችን በኩል ብዙ አደጋ እየደረሰብን ነው። ስለዚህ ከዛ የተነሳ ስታፎቻችንን ከዚህ በኋላ ያው በጥንቃቄ ውስጣችንን እንድናጠራ እናንተም ነግራችሁናል። ስለዚህ ዛሬ እንግዲህ አቤላ የረጅም ጊዜ ካሜራማኔ ነው ወደዚህ እየመጣ ነው። እንግዲህ ከሱ ጋር ዛሬ የሚኖረን ነገር እንዳለ በሚስጥር ልናደርገው አስበናል። ስለዚህ እኛ አቤል ከመምጣቱ በፊት ሌላ ካሜራ አዘጋጅተናል። ስለዚህ ይሄን ካሜራ እንደብቅና ከአቤል ጋር ቆይታ እናደርጋለን። ዛሬ ምን ይፈጠራል የሚለው አብራችሁኝ የምታዩ ይሆናል። እስቲ እንግዲህ አብራችሁን ሁኑ ማለት እፈልጋለሁ። አቤል ሲመጣ ራስሽን በደንብ ለሱም ማስተዋወቅሽ ትተዋወቂያለሽ። እሺ እሺ እንግዲህ አሁን አቤል ይመጣል። ከሱ ጋር ያለውን ነገር እንጨርሳለን። እየመጣ ነው ኦሬዲ። ዝግጁ ነሽ? አዎ በጣም በሚገባ። እሺ እንግዲህ አቤል እየመጣ ነው። ማለት ታዬ እንዴት ነው አቤል? ሰላም ነው? እንዴት ነው? ተዋወቃ? አቤል ይባላል። እሺ እንዴት ነህ? ሰላም ነው? አለን። ቆየሁ? አይ አልቆየም። በሰዓቱ ነው የመጣው። ዛሬ እንግዲህ እሷን አጠቋሚያችን ከሷ ጋር ነው የምንሄደው። ምናልባት የተፈጠሩትን ነገሮች ታውቃለህ። በዚህ ሰሞን ከስታፍ ጋርም በተያያዘ ምናምን የተፈጠሩ ነገሮች ስላሉ ከዛ የተነሳ እንግዲህ ነገሮችን ቀድሜ የነገርኳቸው አይደለ? ይቅርታ ለዛ ዝም ብዬ ትቀርጻለህ ብዬ ነው የጠራው። እሷ ዛሬ ትጠቁመናለች። ምናልባት ይህንን ኬዝ እየሰራን ያለነው ኬዝ አለ። አዎ በሱ ጉዳይ ዛሬ እሷ ናት የምትጠቁመን። የሆኑ ሰዎች ቢሮ ምናምን የምንገባበት አጋጣሚ ሊኖር ይችላል። ዝግጁ ነው ግን አንተ? ነቃበል ዝግጁ ነኝ። ሁሌም ዝግጁ ነኝ። በእርግጥ ትንሽ ሰሞኑን የተፈጠሩት ነገሮች ትንሽ ያዘናጋሉ፣ ግን እኔ ሁሌም ዝግጁ ነኝ። እሺ እንግዲህ አቤል ምርጥ ካሜራማናችን ነው። የምተማመንበት ሰው ነው። ሰሞኑን ያው እንግዲህ ከስታፎቻችን ጋር የተፈጠረ ችግር አለ። እሱን እንግዲህ ከዛ የተነሳ ብዙ እንትን እያለን አለ። ዛሬ ግን አሪፍ ቆይታ አሪፍ ፕሮግራም ይኖረናል ብዬ አስባለሁ። ይሄንን ኬዝ እንግዲህ መጨረስ አልፈልግም። ይሄ ኬዝ አረዘመብን። መስፍን በቃ እስከሚያዝ በጣም ነው የቸኮልኩት። ያው የመስፍንን ጉዳይ ዛሬ ለአንዴና ለመጨረሻ ጊዜ እንግዲህ እሷ ምን አይነት ሚስጥር አለ ምናምን የሚለው ከእሷ ጋር ሄደን የምናየው ይሆናል። ምናልባት ዛሬ እንግዲህ የአቶ መስፍንን ኬዝ ለአንዴና ለመጨረሻ ጊዜ የምንጨርሰው ይሆናል። እሷንም በጣም ነው ማመስገን የምፈልገው። እንደዚህ ፈቃደኛ ሆነው እንደሚያስቸግሩን እኛ ብዙ ነው የምንቸገረው። በጣም ተቸግረን ነው ከእንደዚህ አይነት ሰዎች ጋር ብዙ እንቸገራለን። ዝም አስባልሻል። አዎ ችግር የለው። እንግዲህ ዛሬ ይቋጨላችኋል። እናንተም ደስታ ይሆናል ብዬ አስባለሁ። የእናንተም የልፋታችሁ ውጤት ይሆናል ብዬ አስባለሁ። በጣም እርግጠኛ ነኝ ጥሩ መረጃ እንደሚሆን። ጥሩ መረጃ ይዛ ነው ዛሬ ወደኛ የመጣችው። ልጆች ጋርም ደውልላቸው። እኔ ጋርም ያሉ ልጆች አሉ። ስለዚህ መንቀሳቀስ እንችላለን። እንግዲህ ያው ከብዙ ድካም ውጣ ውረድ በኋላ ቦታው ላይ ደርሰናል። እንግዲህ እኔ ራሴ ዛሬ ጋዜጠኛ ሆኛለሁ። እንግዲህ ሆኛለሁ ከብዙ ድካም ከብዙ ውጣ ውረድ በኋላ እንደውም ብዙ ሰዓት ወሰደብን እዚህ ደርሰናል። እንግዲህ ዋናው እንግዲህ እሷ ጋር ነው ያለው። እሷ ራሷን ታስተዋውቅና ያሉትን የወንጀለኞቹን ከእሷ ጋር ቆይታ እናደርጋለን ማለት ነው። ብዙ መረጃ እንግዲህ አንቺ ጋር አለ ተብለን ነው የመጣ ነው። ብዙ እንጠብቃለን። እኔም እንግዲህ የምታያቸው ክሮዎቼም በአጠቃላይ ዛሬ ይህንን ነገር በጉጉት የምንጠብቅ ሰዎች ነን። ለወራት የለፋንበት ጉዳይ ነው። እንደምታዩ እንግዲህ ግር ብለን ነው የመጣ ነው። ስለዚህ ምንድነው አንቺ የምታውቂው የሚለውን ዛሬ የምናጋልጠውም ወንጀለኛ ይኖራልና ስለዚህ እሱን ጨምሮ እናውራ። መልካም። እስካሁን እንግዲህ ቀናችንን ወደ ግማሽ ቀን አካባቢ የፈጀብንን የወንጀል ጥቆማ ላይ ነው የነበርነው እስካሁን ድረስ። ያው መጨረሻ ላይ ግን ሀቅ ያው ምን እውነት ይከራል እንጂ
አትበጠስም ይባላል መጨረሻ ላይ ወንጀለኛውን ደርሳችሁበታል እኔ በጣም ደስ ብሎኛል ያው ይሄንን በወንጀል አጣርቶ በመድረስ አትታሙምና የታወቀ ነገር ነው የኛም ስታፍ ደግሞ ተባብራችኋለችና እስቲ በባለ ጉዳዩ አምራል አንተ ያን ነገር ደግሞ ይፋ ብታረገው ሞር የተሻለ ነው ያው ስታፍ ውስጥ እንደዚህ አይነት ነገር አብሮ እየበሉ እየጠጡ እንደዚህ ትልቅ ወንጀል መፈጸም ማለት የበሉበትን እጅ መንከስ ነው የሚሆነው እና ያ ነገር በጣም ከባድ ነገር ነው ደግሞ ካንተው ደግሞ አድማጮቻችን ቢሰሙት ወይ ደግሞ ተመልካቾቻችን ካንተው ቢሰሙት ደግሞ የተሻለ ነው በያስባለሁ ዞላ እሺ እንግዲህ ተመልካቾች እንደምታውቁት ነው ሰሞኑን በመካከላችን የተፈጠረውን ነገር ታውቃላችሁ ይሄንን ደግሞ እያጣራ መሄድ አለብን ስለዚህ እንግዲህ እናንተ ከባድ ማጣራት ነው ያደረጋችሁት በጣም ነው የተባበራችሁ ስለዚህ አቤል ወደዚህ ትመጣለህ እፈልጋለሁ በአንተ በኩል ብዙ መረጃዎች እየወጡ እንደሆነ ሰምተናል ደርሰንበታል እና እዚህ ጋር ካሜራውን ተው በረከት ይሄን ካሜራ እናንተ ያዙት እናንተ ና ቁጭ በል አቤል እንግዲህ እኔ እናንተ ብዙ አመት አብረን ሰርተናል አይደል በጣም ብዙ አመት አብረን ሰርተናል በጣም ነበር ማምነ በአንተ በኩል መረጃ ለወንጀለኞች ስለደረሰ በጣም ነው ያወራለው ምን ማለት ነው ከልብ ነው ማለት እንዴ ከልብ ላይ ነው ዘላለም እየቀለድክ መሆን አለበት ለምንድን ነው ቀልደው እንዴ እኔ እናንተ እኮ ትናንት አይደለም ስራ የጀመርነው ዘላለም ለስንት አመት ነው አብረን ስራ የሰራነው እኮ ለስንት አመት አብሬያችሁ የሰራዋችሁ ሰዎች መረጃ ለሰው እያሳለፋችሁ እየሰጣችሁ ተጨማሪ ወንጀለኛ አለ በነገራችን ላይ ብዙ ወንጀለኞች አሉ ስለዚህ አንድ ሁለት ብለን መጥራት እንችላለን አይ ካንተ አይጠበቅም ማለት የበላበትን እጅ መንከስ ነው የሚሆንብህ እኔ በጣም ያዘንኩት ዞላ ከማልቀስ ያልተናነሰ ነገር ነበረ ከኔ ጋር ሳልፈው አረጋግጬው ነው ያው መረጃው እኔ ራስ ማወቅ ፈልጋለሁ አይ ወንጀለኛው ዛሬው በታሰረም ችግር የለውም ሌሎች ወንጀለኞች እንዲገቡ አፍሩታል እኔ ካንተ ጋር ምንም አይነት እንትን ንግግር እንደማናደርግ ያውም ተረጋግቶ ነው ያገኘው አቤል እነሱ ናቸው ተረጋግቶ ነው ያገኘው እነሱ ናቸው ያጣሩ እኛ ስራ ላይ በተወሰነ አቃሉ እነሱ ነው ያለ እናንተ አይደለም ሌላ ይሰራ አንተ ለማጋፈጥ እኮ እኛ አንተ ግዴታ በፊት ማወቅ አይጠበቅብንም አንተ አላምንም ነው የምትለው እነማን ናቸው እነሱ አላምንም ነው ወይ የምትለው ስለዚህ አንተ አምነህ ነው የጠራኸኝ አስገቡልኝ ና ቁጭ በል ዘላለም ምን ያሰራው ከዚህ በኋላ ና ቁጭ በል ተረጋግተህ ቁጭ በል ጠይቀኝ አካል መጥቶ ተረጋግተህ ቁጭ በል ጣቢያ እንሂድና ልጠይቅ ተረጋግተህ ቁጭ በል አቤል ተረጋግተህ ቁጭ በል እኔ እንደ ሌላ ወንጀለኛ ካንተ ጋር እንደዚህ ማውራት አለብኝ ከዚህ በላይ እኔ እናንተ መከራከርም መጨቃጨቅም አያስፈልግም ማመን ይኸውልህ አንቺ አስገቢልኝ የሚያሳምነን ምስክር ሽጉጥ ፊት ለፊት እንደዚህ ተደቅኑብኝ ያስኩ ሰው ነኝ ዘላለም እንዴት ዛሬ አሁን በዚህ በትንሽ ጥቅም እኔ ይኸውልህ አቤል ብትሰማኝ ደስ ይለኛል ይቀየራል ተቀየርኩኝ አዎ ወንጀለኛ ለመሸፈን እሺ ስለዚህ እኔ አስገቢልኝ ምስክሩን አስገቢልኝ ምስክሩን እናስገባለን አስገባልኝ ገቡ እንዴ እናቴ ሲምን ትሰራለች ዘላለም ድራማ እየሰራችሁ ምን ድራማ የለውም ና ቤል ና ቤል እንዴ እሺ እነሱ ይነግሩዋል አሁን አረጋጋው እንዴ ተረጋጋ እሺ ተረጋጋ እኩል ነው አይደል አሁን ተረጋጋ አሁን ተረጋጋ ነው እንዳለገፍከን ዛሬ እንደዚህ እኔንም እናቴንም ተረጋጋና ስማ አሁን ስማ ና እና ምንድነው የምታውቂው ነገር አለ እሺ አቤል ተረጋጋ ና ተረጋጋ እኔን የምትጠይቁኝ ህግ ፊትም ወስዳችሁ ጠይቁ እሺ አቤል ምንም አጣቀም እሺ አቤል እንግዲህ ከሷ ስማው ምን እንደሆነ እዚህ ድረስ ያመጣ መስማት ያለብን ነገር እሺ አቤል እንኳን ደህና መጣ ያው ፍራንክ ተደርገሃል እዚህ ድረስ የጠራነ ድርጅታችን ተረጋጋ በቃ ወገብንም ልቀቀው አረፍ በል እስቲ ንገር ዛሬ እዚህ ለምን ተገኘ መልካም አቤል እንኳን ደህና መጣ እኔ ምስራች ባላለው የዲኤምሲ ሪል ስቴት የሽያጭ አማካሪ ክፍል ኃላፊ ነኝ ዞላ በዚህ አጋጣሚ በጣም እናመሰግናለን ያው ድርጅታችን በጣም የሚወደው የሚያከብረው ትልቅ ቻናል ነው ይህ ቻናል ማለት
ማዘርን በዚህ አጋጣሚ እንኳን ደህና መጡ ለማለት እወዳለሁ። ለማዘር ነግረናቸው ስለዚህ አንተ ለምትሰማው ሰማስ መልካም ያው ድርጅታችን ዴምሲ ሪል ስቴት እንባላለን። በጣም አንጋፋ ትልቅ ድርጅት ነው። ያቶ ዳንኤል ማሞ ካምፓኒ ነው። በኮንስትራክሽን ዘርፉ በጣም እንታወቃለን። ያው በስፋት ስለ ዴምሲ የማያውቅ ሰው የለም። ሁሉም ኢትዮጵያዊ የሚያውቀው ነገር ነው። ሁሉም ኢትዮጵያዊ ደግሞ በጣም ውጭም ያለ ሀገር ውስጥ ያለም ሰው የቤት ባለቤት ያደረግን ትልቅ ድርጅቶች ነንና አሁን ላይ ያው ዞላ ዛሬ ላይ እዚህ ድረስ ይዞ የመጣው 121 ካሬ ባለ 2 መኝታ ዘመናዊ አፓርትመንት ላንተ በስም ገዝቶልሃል። ተረጋጋ እንዴ አቤል ተረጋጋ በቃ እንዴ ተረጋጋ ተረጋጋ እንግዲህ ተረጋግተን መተናል። አሁን እንደተረጋጋክ ይሰማኛል። በነገራችን ላይ አቤል ለእናት ያለን ፍቅር ሁላችንም የምናደንቀው ጉዳይ ነው። አቤልና እናቱ ማለት በጣም የሚዋደዱ ለእናቱም ብቸኛ ልጅ ነው። እናቱ መናገር ይችላሉ ይሄንን። ስለዚህ አቤል ለእናት ያለን ፍቅር እናውቃለን። ስለዚህ እንኳን ደስ አለ ማለት እንፈልጋለን። ማዘርንም በዚህ አጋጣሚ በጣም ነው እናመሰግነው ማለት እንወዳለን። ምክንያቱም እንደ አቤል አይነት ታማኝ ልጅ ከመሬት ተነስቶ አይደለም እንደዚህ የሚሆነው፣ ጥሩ አድርገው ስላሳደጉት ነው። ስለዚህ እርሶስ ምን ተሰማዎት የሚለውን እስቲ ከርሶን። እሺ አቤል ልጄ ከድሮም ጀምሮ ገና ከህፃንነቱም ጀምሮ አገልጋይ ነው፣ ያገለግለኛል። ያለ አባት ያሳደግኩት አንድ ልጄ ነው። ታዛዤ ነው። መርቀዋለሁ፣ ሁሉ ጊዜ መርቀዋለሁ። ትልቅ ደረጃ ያድርሰህ፣ ታማኝ ሁን፣ በተለይ ታማኝ ሁን እያልኩ ሁሌ መርቀዋለሁና በሱ ደስተኛ ነኝ። ከልጅነቱም ጀምሮ ያገለግለኛል፣ ይታዘዘኛል። አሁን ደግሞ እንደዚህ አይነት ሪል ስቴትን የሚያክል ትልቅ ስጦታ ቤት ሲበረከትለት ደግሞ ይሄ ልጅ ገና ሌላም ነገር እንደሚያደርግ እርግጠኛ ነኝ። እጠብቃለሁ፣ ከዚህ ሌላም ነገር እጠብቃለሁና እናንተንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። እሱንም በጣም እናመሰግናለን እንወዳለን። ሁላችንም ባለቤቶች ነን። አቤል ማለት ለብዙ ወጣቶች አርአያ መሆን የሚችል ልጅ ነው። በዚህ ወጣትነቱ እንደዚህ አይነት ትልቅ ኃላፊነት ወስዶ እየሰራ ያለ ልጅ ነው። እንግዲህ ሰርፕራይዙ ወደዋል ብዬ አስባለሁ። ወደኋላ ደም ስታየው በእውነት ዘላለም እኔ በህልሜም እየመሰለኝ ነው ላይ ሳስበው። ብዙ ጊዜ ከካሜራ ጀርባ ሞኝ በቃ ሰርፕራይዝ ምናም ሲደረግ ሰዎችን ሳይ ሁሌ ለእናቴ ምን አለ አንድ ቀን ይድል ቢመጣ ብዬ አስብ ነበር። ዛሬ ግን ይሄ ሁሉ ተሳክቶ ለማየት በቃው። ፈጣሪ ጸሎታችንን ሰማ። በጣም ነበር የደነገጥኩት መጀመሪያ ላይ እንዲህ አሳልፈ ሰተኛል ስትለኝ በፍጹም ነበር እንደዚህ ማላስበው ነበርና በጣም ነበር የደነገጥኩትና እንደዛ ስትለኝ ምን የቱ ጋ ነው ክፍተት ፈጥሬ ነው የቱ ጋ ነው የተሳሳትኩት እያልኩኝ በጣም ከራሴ ጋር ሳውራ ነበር። ለአንተ ራሱ መልስ እየመለስኩልህና በጣም እንደምታምነኝ አውቃለሁ። ብቻ ቃላት ያጥረኛል ዘላለም እኔ ማውራትም አይቻልም። ይሄኛውን እንትን ከዚህ ስሜት እንድትወጣ እንፈልጋለን። ግን ምን አይነት ቤት ዴምሲ መተን አዘጋጀንላችሁ የሚለውን ነገር ምን አይነት ኮምፓውንድ ውስጥ ነው የምትገቡት፣ ምን አይነት ቤት ነው የሚኖራችሁ የሚለውን እንግዲህ ከታችን እንሰማለን። እሺ፣ ስለዚህ ቤታችሁ ምን እንደሚመስል እሷ ታስረዳችሁ። መልካም፣ ያው በድጋሚ ተገናኝተናል። ያው ድርጅታችን ዴምሲ ሪል ስቴት ምን አፓርትመንቶች ነው የሚገነባቸው፣ በውስጡ ምን ፋሲሊቲዎች አሏቸው የሚለውን ነገር መናገር ያው ዴምሲ ያው በይፋ ስለሚታወቅ ለቀባሪው ማርዳት ነው የሚሆንብኝ። እያንዳንዱ ደንበኞቻችን ውጭም ያለ ሀገር ውስጥ ያሉትን በግልጽ ያውቁታል ማለት ነው።
ስፔሲፊክ አድርጌ ግን አንተ የገዛውን ቤት ወይም ደግሞ ዞላ ለስጦታ የሰጠህን ቤት ለማሳወቅ ወዳለሁ። አሁን ላይ እጃችን ላይ በብዛትም ያሉት ቤቶች እነዚህ ውስን ቤቶች ስለሆኑ ማለት ነው 122 ካሬ ባሉት መኝታ ነው የተገዛለ ቤት ማለት በጣም ቆንጆ ቤት ነው። በጣም ዘመናዊ አፓርትመንት ነው እና ኤል ሼፕ የሆነ የቪላ ቤት ሰርቪስ ኳርተር ላይ የሚገነቡ ቤቶች አይነት ስታንዳርድ ነው ያለው። ስቶሩ፣ ላውንደሪው፣ የሰራተኛ ክፍል፣ ኪችኑ፣ በኪችኑ በኩል ያለው ቆንጆ በረንዳ፣ በሳሎኑ በኩል ለስንመጣ ደግሞ ከበር ስትገቡ ተገዳችሁ ሳሎን የምትገቡበት ሁኔታ የለም ወይ ወደ መኝታ ቤት የምትገቡበት ሁኔታ የለም። ኮሪደር ወይም ደግሞ ሎቢ የሚባለው ቦታ አለ። ስለዚህ ብትፈልጉ ወደ መኝታ ቤት ብትፈልጉ ወደ ሳሎን የምትገቡበት ዲዛይን ነው ያለው። ቤቶቻችን በጣም ቆንጆ ብርሃን የጧት ፀሐይ ያላቸው ሙሉ እይታቸው ወደ ከተማው የሆነ ዘመናዊ አዲስ ደግሞ ላፍቶ ቪው የሆነ የኮሪደር ልማቱ የሚሰራበት ዘመናዊ አፓርትመንት ቆንጆ እይታ ያለው ቤት ነው የተገዛለ። በጣም እድለኛ ነው በዚህ አጋጣሚ። ስለዚህ እዛ ላይ እንግዲህ ዞላ የከፈለልህ 763500 አካባቢ ነው ቅድመ ክፍያ የከፈለልህ። ብዙን ጊዜ መንገድን መጀመር ነው የሚከብደን መጨረስ አይከብደንም። ወጣት ሆኖ ደግሞ እንደዚህ አይነት ትልቅ ኮሚትመንት ውስጥ ማስገባት ማለት በጣም ይወድሃል። በስራ ተገናኝቶ በዚህ ደረጃ በፍቅር በዚህ ደረጃ መተሳሰብ ማለት በጣም ከባድ ነው። ስለዚህ በጣም እድለኛ ነው በዚህ አጋጣሚ። በዚህ ሚዲያ ላይ ዱካሾ ላይ በዚህ አጋጣሚ ቤት ኢንቨስት ማድረግ የፈለጋችሁ ሰዎች በአቤልም እንዲሁም ደግሞ በዱካሾ ባቶ ዘላለም አማካኝነት ለ20 ደንበኞች ብቻ የፊታችን ተከታታይ 4 ቀናቶች ብቻ የሚቆዩ ለአራት አባወራዎች ለ20 ደንብ አባወራዎች የቤት ባለቤት የሚያደርግ ቅናሽ ከ8% ቅድመ ክፍያ ጀምሮ ልክ አንተ እንደተስተናገድክበት እስከ 30% ቅናሽ ያለው የዋጋ ቅናሽ ይዘንላችሁ መተናል። በዚሁ አጋጣሚ አቤልንም እንኳን ደስ አላችሁ ይያላችሁ በዚሁ አጋጣሚ እንትን ማለት ትችላላችሁ። እሺ እንግዲህ ዲኤምሲ እንደሚታወቀው ቤተሰብ ነን። ዛሬ ግን እንደተለመደው የዲኤምሲ ቢሮ አይደለም ይዘነው የመጣ ነው። ምክንያቱም ለኛ ሰርፕራይዝ እንዲመቸን ነው። እንግዲህ ሌላ ቦታ ይሰርነ ምናልባት ዲኤምሲ ቢሮአቸው ሼክ ቢሄድ ሰርፕራይዛችን ይበላሻል ብለን ስላሰብን ነው። ዲኤምሲ ቤተሰብ ነው ከኛ ጋር እንደሚታወቀው። ስለዚህ ዛሬም ለዱካ ተመልካቾች አዲስ ነገር ይዘው መጥቷል። ሁሉ ጊዜ ስንመጣ አዲስ ነገር ስለምታመጡ የኛን ተመልካቾች ቤት እንዲገዙ ስለምታበረታቱ እንግዲህ አሁን ደግሞ ለ20 አባወራዎች በተከታታይ 4 ቀናት ለሚደውሉ ቤት ለሚገዙ ሰዎች ዲስካውንት ተዘጋጅቶላቸዋል ተብሏል። እንግዲህ እኛ ስንመጣ ሁሉ ጊዜ አዲስ ነገር ይዘን ስለምንሄድ ዲኤምሲን ማመስገን እፈልጋለሁ። እሺ እንግዲህ እኛ እንደ ዱካ የከፈልንልህ ቅድመ ክፍያውን ወይንም 8% ነው 763 ሺህ ብር ከፍለንልሃል። ይሄ ማለት እንግዲህ ከዚህ በኋላ ያለውን ነገር ራስህ እየሰራ እየጣርክ ቤትህን የራስ እንድታደርግ ለማድረግ አስበን ነው። እንተጋገዛለን። መተጋገዛችን መደጋገፋችን ይቀጥላል እንደ ቤተሰብ። ሌሎች ሰዎችም እንግዲህ ባለ 2 መኝታ ቤት ነው አቤል ዛሬ ባለቤት የሆነው። እጅግ በጣም ዝቅተኛ ዋጋ ነው 763 ሺህ ብር። ከዛ በታችም እንግዲህ ዲኤምሲዎች ቤት ያቀርባሉ። ከመጣን ያልቀረ ይሄንን ተናግረን መሄድ ስላለብን ነው። ስለዚህ እንግዲህ ከዚህ የሚያነሰ ገንዘብ ያላችሁ ሰዎች የዘላለም ቅርስ የሆነው ለልጅ ልጅ የሚተላለፈውን ጥራቱን ጠብቆ የሚሰራውን የዲኤምሲን ቤት የራሳችሁ ማድረግ ትችላላችሁ ማለት እንፈልጋለን። መጥተው ነገር ካለ መልካም። እዚህ ላይ ለደንበኞቻችን እንዲሁም ደግሞ ለአቤል መጨመር የምፈልገው ነገር ምንድነው? አንድ ደንበኛ ቅድመ ክፍያውን 8% ልክ እንዳንተ 763 ሺህ ከፍሎ ሁለተኛ ክፍያ ሶስተኛ ክፍያ ከከፈለ በኋላ ማለትም እስከ 40% ከከፈለ በኋላ ቀሪውን 60% ከባንክ ጋር ማያያዝ ይችላል። በዚሁ አጋጣሚ ደግሞ ሌላ የረሳሁት ዲኤምሲ ላንተ ለታማኝነት ለወጣትነት ለእናት ላለ ክብርና ግልጋሎት ድርጅታችን ዲኤምሲ ሪል ስቴት 40/60 የተለመደውን የባንክ ብድር እንደሚሰጥ ይታወቃል። ላንተ ግን ወጣት እንደሆነ መጠን 30/70 አድርገን ያንተንም በዚሁ አጋጣሚ ሁለተኛ ስጦታ መስጠት ይፈልጋል። መልካም። ያው ወጣቶችን በዚህ መልኩ ካላበረታታናቸው ነገ ላይ የህይወታቸውን ያከበድንባቸው የምንሄደው በአሁን ሰዓት እንደዚህ አይነት ወጣትነት እድሜ ላይ ሆኖ ተቀደሰ ሐሳብ ላይ ታማኝ ሆኖ ማገልገል ማለት በጣም
ትልቅ መታደል ነው። በእውነት ለመናገር እናቴ በጣም እድለኛ ናት። እንደዛ አይነት ልጅ በአሁን ዘመን ማግኘት ማለት ከባድ ነው። አዎ እንግዲህ ደስ ብሎኛል ዛሬ። የልጄን ጸባይ አውቀዋለሁ፣ የልጄን ባህሪ አውቀዋለሁ። ልጄ ጎበዝ ነው፣ ታታሪ ነው፣ ብዙ ነገር እንደሚያደርግ አውቃለሁ። ለእናቱ ለእኔ ለሚወዳት እናቱ ለሀገሩም ብዙ ነገር ያደርጋል ብዬ አስባለሁ። እንደዚሁም ደግሞ እነሱ ወጣቶች ላሉ ደግሞ አራያ ይሆናል፣ ለሌሎችም ወጣቶችም አራያ ይሆናል። ይሄንን ሪል ስቴት ነው ያላችሁት ስሙ ዲኤምሲ የተባለውን ደግሞ ሪል ስቴት እግዚአብሔር አሁንም እንደው ህንፃ በህንፃ ያደርገው፣ እንደሱ ታማኝ ሰራተኞች ያብዛልን ብዬ አመሰግናለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንግዲህ ዛሬ እዚህ የነበረን ቆይታ ያሳምረልንን ዲኤምሲን ከልብ እናመሰግናለን። ቤተሰብ ስለሆነን እንግዲህ መመሰጋገናችን ይቀጥላል ብለን እናስባለን። እንግዲህ ተመልካቾች እስካሁን ሰዓት ድረስ አቤልን ሰርፕራይዝ የማድረጉን ሂደት ስትመራ የነበረችውም የሽያጭ ባለሙያ ናት እና እሷንም ማመስገን እንፈልጋለን። ምክንያቱም በጣም አሳምነሽዋል አቤልንና ስለዚህ ሁላችሁንም ከልብ እናመሰግናለን። የሚቀረን መፈራረሙ ነው። የተዘጋጀለው ውል አለ። አቤል ወደዚህ መጥተህ ትፈራረምና እዚህ የነበረን ቆይታ እሺ በማ እኔ ምን አለ ከዚህ በኋላ አንተ ነው ያለኝ ባንቺ ስም እንዲሆንልኝ ነው ፈልገው ማየ እኔ ምን አለ ከዚህ በኋላ አንድ ልጅ አንተ ነህ። ችግር የለውም።